በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ፣ መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው አገር ነው ማን መጥቶ የሚቀበረው? አገር ዝመት ብትባል እኮ ያንን ምን ዘምተው አሜሪካዊው አይዘምትም፣ ጃፓናዊ አይዘምትም፣ ጀርመናዊ አይዘምትም። እኔና እናንተ ምን ዘምተው? እሺ እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ? ጀግነታቸውን ቀይረዋል፣ ፓስፖርት ወስደዋል። የኛን ችግር ላለመካፈል መርካቶ ቢወደድና ቢረክስ እኔና እናንተ የምንጎዳው ሄደዋል። እነሱ በኒውዮርክና በዋሽንግተን ወይም በለንደንና በአምስተርዳም ገበያ ነው የሚመሩት። ሰው ይተውልና ኢትዮጵያን በቃ ይተዋል። በቃ ለኛ እዚሁ ለቀረ ነውና ብትወረር ለምን ዘምተው ብትጎዳ ለምናዋጣው ለኛ መተው ነው ያለባቸው። እንደሱ ቢተውልን ኑሮ ከነሱ ጋር አንነጋገርም። እውነት ነው አያገባችሁ ምንል ነበር። ግን ይመጣሉ ይገባሉ። ለምንድነው ዋሽንግተን ዲሲ ቤት ተከራይተው ኢትዮጵያ የሚያድሩት? ከዛው ለምን የተከራዩበት ቤት ለምን እዛው አያድሩም? ለምንድነው ፌርፋክስ እየሰሩ መርካቶ የሚመለከታቸው? ለምን እዛው ፌርፋክስ አይኖሩ? በቃ ለኛ ለኔ ለናቴ ላክስቴ ላጎቴ ነው ጉዳዩ ካሉኮ መተው ነው ያለባቸው። እኛ ግን ይመለከተናል። እቺ ሀገር ብትፈርስ መጀመሪያ ምን ጎዳውኛ ነው? አገር ምናጣውኛ ነው። እዚህ ሀገር መንግስት ባይኖር መንግስት የሌላቸው ሀገሮች የሆኑትን ምን ሆነው እኛ ነን። መንግስትን ማፍረስ በጣም ቀላል ነው። በነገራችን መንግስት መገንባት በጣም ከባድ ነው። መንግስት ይሄ የምናየው ጠቅላይ ሚኒስትሩ ምክትል ጠቅላይ አይደለም። መንግስታዊ ሂሳቤና መንግስታዊ ስርዓት ማለት ነው። እሱ በጣም ከባድ ነው። የኢትዮጵያ መንግስት እኮ እንደ መዋቅር የማይደርስባቸው እኮ ጎጦች አሉ አገር ውስጥ እንደ መዋቅር ቀበሌ የማይኖራቸው ምንም ግን ሰዎች መንግስት አለን ብለው ግን ያስባሉ። የኢትዮጵያ ጠረፎች ሂጃቃለሁ በጣም እኔና እናንተ በመኪና በምን ማንደርስባቸው ጠረፎች አንዳንድ ጊዜ በበቅሎ በምን ምን ሄድባቸው በጣም አስቸጋሪ መንገድ ያልሰራንላቸው አውሮፕላን ጣቢያ ያልሰራንላቸው ጤና ጣቢያ ያልሰራንላቸው ትምህርት ቤት ያልሰራንላቸው እነዚህ ሰዎች መንግስት ረሳን ይላሉ እንጂ መንግስት የለንም አይሉ። ረስታችሁናል፣ ትታችሁናል፣ ዘንግታችሁናል፣ አልደረሳችሁልንም ብለው ይወቅሱናል። ለምን? የባለቤትነት ጥያቄ ስላላቸው። እነዚህ ወገኖች ናቸው አድዋ ላይ የዘመቱትና ይችን አገር ያደረጓት። የአድዋ ጦርነት በተከናወነ በ5ኛ ዓመቱ ነው እንደምታውቁት። የመጀመሪያው ማን ነው? በ7ኛ ዓመቱ ነው የመጀመሪያው አድዋ በዓል የተከበረው። መጀመሪያው አድዋ በዓል ሲከበር በዛ ጊዜ የነበሩት ሰዎች መጥተው አሁን አድዋ ሙዚየም በተሰራበት ቦታ ላይ ሰልፍ አሳይተዋል። እዛ ባሳዩት ሰልፍ የመጡትን የተለያዩ ሀገር ሰዎች ዝርዝር አለ በየታሪክ ዶክመንቱ ከየት እንደመጡ። እነዛ ሰዎች ኢትዮጵያ ብለው ነው የዘመቱት። ሌላ ምንም መተውም ያገኙት ጥቅም የለም እኮ ስታውት። ብዙም እኮ ካድዋ ለዘመቱት ሰዎች የተሰጠ መሬት፣ የተሰጠ ካሳ፣ የተሰጠ ምን የለም እኮ ምን ነገር አላገኙም እኮ። አሁን ነው ለአድዋ ዘማቾች መሬት የተሰጠው አሁን ነው። እሱም ፒያሳ ላይ አሁን የተሰራው ሙዚየም። ከዛ ውጭ መሬት አልተሰጣቸው፣ ግን አገር አስከብረዋል። ይሄ የብሔራዊ ጥቅም ጉዳይ ስለገባቸው ነው። የብሔራዊ ጥቅም ጉዳይ ማያገባው ዜጋ የለም። የኔ ያንተ ጉዳይ ነው። የአባይ ጉዳይ የኔ ያንተ ጉዳይ ነው። የኢትዮጵያ ነፃነት ጉዳይ፣ የኢትዮጵያ ሉዓላዊነት፣ የኢትዮጵያ እኩልነት ጉዳይ የኔና ያንተ ጉዳይ ነው። ሌላው ነው ማያገባው። ሌላው አያገባው፣ ችግር የለውም። እሱ ሌላ ሀገር አለው፣ አማራጭ ሀገር አለው። እኛ ግን ያለችን አንድ ሀገር ናት። አንድ ሀገር ነው ያለኝ ብሎ የማመን ጉዳይ ነው የብሔራዊ ጥቅም ጉዳይ። ያ ደግሞ ጋዜጠኛ ሆነ፣ ዳኛ ሆነ፣ ፖሊስ ሆነ፣ ወይም ጥበቃ ሰራተኛ ሆነ፣ ወታደር ሁሉም ነው የሚመለከተው። እንዴ ጋዜጠኝነት እኮ ሀገር አለው። እኔ ይሄ ሀገር ለሁሉም ሰው ልክ ነው። ለሁሉም ሰው ማሰብ ጥሩ ነው፣ ግን የምታስብበት አንድ ቦታ ያስፈልጋል። ለሁሉም ሰው ለማሰብ እኮ የሆነ ቦታ ላይ ቆመህ ነው የምታስበው እንጂ አየር ላይ ሆነህ ልታስብ ነው እንዴ? አትችልም እኮ ነው። ምንድነው ገዢና ንዑስ የሚባል የትርክት አይነት አለ ወይ? ገዢም ንዑስም ለማለት መስፈርቱ ምንድነው? አለ። ይሄ በዓለም ላይ ትርክትን የሚያጠኑ ሰዎች ሙሉ የሚገልጹት አይነት ነው።
ገዢ ትርክት የሚባለው የተለያዩ ማህበረሰቦችን ሊያገናኝ የሚችል ከፖለቲካ ልሂቃንም ያለፈ በተለያየ አካባቢ ያለ የአንድ አጠቃላይ ማህበረሰብ አንዳንዴ እንደ ሀገር፣ አንዳንዴ እንደ አህጉር፣ አንዳንዴም እንደ ዓለም የምትከተለው ትርክት አለ። ከእሴቶችህ፣ ከታሪክህ እና ከነገ ልደርስበት ከምትችለው ግብህ የሚነሳ ነው ይሄኛው ትርክትና ንዑስ የምንላቸው ደግሞ በተለያየ ለምሳሌ በሃይማኖተኞች በራሳቸው በክርስትና ያለ ትርክት እስልምና ላይ ላታገኙ ትችላለህ። እስልምና ላይ ያለ ትርክት ክርስትና ላይ ላታገኙ ትችላለህ። አንድ አካባቢ ስለ ራሱ አመጣጥ፣ አካሄድ፣ የብሔረሰቡ ከየት ነው የመጣው፣ እንዴት ሆኖ ኖረ፣ እንዴት ሆኖ እዚህ ደረሰ ብሎ ለልጆቹ የሚያስተላልፈው ትርክት አለው። ያ ለአንድ ብሔረሰብ ላይሰራ ይችላል። እንደ ሀገር ግን አምጥተህ እንዴት ኢትዮጵያውያን ሆን፣ ኢትዮጵያውያን ስንሆን ምን ሆነን ነበረ፣ ስንጋጭ ለምን የተጋጭ ነው፣ ስንፋቀር ለምን የተፋቀር ነው፣ ወዴትስ መሄድ እንፈልጋለን ብሎ በአብዛኛው በብሔራዊ ትውስታ ላይ መሰረትና በብሔራዊ ግብ ጋር ተያይዞ የሚተረከው ትርክት ገዢ ትርክት ትለዋለ። ወገን ዘለል ነው ወይም አንድን ድንበር ይዘላል። ስለዚህ ይሄ መጽሐፍ ገዢ ትርክት ነው ብለን መውሰድ እንችላለን ወይ? ምክንያቱም መደምደሚያውንም ስንመለከተው ለምሳሌ ብልጽግና ሐሳቤ ነው፣ መደመር ሐሳቤ ነው። መደመር የማይገልጸን ሰዎች አለን ብለን ልናስብ እንችላለን። ምክንያቱም ዝም ብሎ አንተ እንኳን በምታውቀው ከ80 በላይ የሆኑ ፓርቲዎች አሉ። መደመር ምናቸውም ያሉነ ማህበራዊ መሰረት አላቸው። ስለዚህ ገዢ ትርክት ነው ብለን ይህን እንድንወስድ በዚህ መጽሐፍ አቀራረብ መሰረት የመደመር እሳቤ ገዢ ትርክት መሆኑን የሚያመላክት የመደመር እሳቤን የሚያቀነቅነው ብልጽግናም ለዚህ አቋም ተገዢ መሆኑን የሚገልጽ አይነት መደምደሚያ ስለሆነ ወይም ደግሞ በመሃልም ብዙ ነገሮች ስለምናይ ብዙ መደመር አይገልጸንም የሚሉ አካላት አሉ። ምናልባት ይሄ ገዢ ትርክት ሊሆን ይችላል። በዚያውም ላይ ሌሎች የምናነሳቸው ስላሉ እኔ መደመርን የማየው ከብልጽግና ፓርቲ ነጥዬ ነው። ብልጽግና መንገዴ ነው፣ መደመር መንገዴ ነው፣ ብልጽግና ግቤ ነው ብሏል። መደመር ግን የኢትዮጵያውያን ባህል እሴትና የመጣንበት መንገድ ነው። መደመርን ከብልጽግና ለይተህ ማየት አትችልማ። ምክንያቱም ርዕዮተ ዓለም ማለት ዓለምን የምንመለከት እዚሁ ዲፋይን አድርገዋል። ስለዚህ እሺ አንድ ርዕዮተ ዓለም እኮ የገሌ ተቀበለው ማለት የገሌ ነው ማለት አይደለም። በባለቤትነት ተቀበለው እንጂ በባለቤትነት አልፈጠረውም እኮ ብልጽግና። አንድ ነገር ልትቀበለው ትችላለህ። ለምሳሌ የኢትዮጵያ መብራት ኃይል ሲል የኢትዮጵያነቱን ተቀበለው እንጂ የኢትዮጵያ እኮ አይደለም እሱ ነው የኢትዮጵያ እንጂ ኢትዮጵያ የእሱ አይደለችም። መደመርም የብልጽግና ነው ስንል ብልጽግና መደመርን ከኢትዮጵያ ወስዶ ተቀበለው ማለታችን እንጂ ፈጥሮ ሰርቶ ቀምሮ ያመጣው አይደለም። ኢትዮጵያ ውስጥ የነበረ ይሄንን ለፖለቲካዊ ወደ ፖለቲካዊ ሐሳብነት ወሰደው እሱ። ኢትዮጵያውያን ግን ሲጠቀሙበት የነበረ የኢትዮጵያን የራሳቸው ፍልስፍና ነው። መደመር በተግባር ገልጸውታል፣ በአኗኗር አሳይተውታል፣ ባህል አድርገውታል። አመጋገባቸው ላይ፣ የልብስ አሰፋፋቸው ላይ፣ በብዙ ነገሮቻቸው ላይ ይሄን የገለጹትን የኢትዮጵያን እሳቤ መቼም አንድን ነገር እውቀት የምታደርገው ቅርጽ ስትሰጠው ነው። ቅርጽ የሌለው ነገር እውቀት ሊሆን አይችልም። መጀመሪያ እውቀት ማለት ቅርጽ ያለው ነገር ማለት ነው። በዓለም ላይ ያለውን ነገር አምጥተህ መከፋፈልም የመጣው ለዛ ነው። አንድ ነገር የምትረዳው ከፋፈለ ስለሆነ እውቀት ካልተከፋፈለ በስተቀር እውቀት ሊሆን ስለማይችል ለማስተማርም ለማስተላለፍም ስለማይችል ያንን የእውቀት ጉዳይ አድርጎ አመጣው እንጂ መደመርን ፈጥሮት እኮ አይደለም እሱ። መደመር የኢትዮጵያ ባህል ነው። ግን ያን የኢትዮጵያ ባህል አገር በቀል የሆነውን ብቀበል ይሻላል የምዕራቡና የምስራቁ ጋር እየተላጋው ከሚሄድ ብሎ ነው እሱ ያመጣው። ስለዚህ መደመር እገሌ ይቀበለዋል እገሌ አይቀበለውም ልትለው የምትችለው ነገር አይደለም። እየኖርክበት ነው አንተ ራስህ፣ ሌላውም እየኖረ ነው። እንደ ፖለቲካዊ አስተሳሰብ ብልጽግና መደመር የሚለውና በእንትኑ ያስቀምጠውን አልቀበልም ልትል ትችል ይሆናል። ፖለቲካ አስተሳሰብ ሲያደርገው መደመርን እንደ ሀሳብና መደመርን እንደ ኢትዮጵያውያን መንገድ መደመርን የኢትዮጵያ ትርክት አድርጎ መቀበል ደግሞ አንድ ሌላ ጉዳይ ነው። ለምን የወጣህበት ማህበረሰብም የምትኖርበት አኗኗርም ምንህም በሙሉ
አንዱ ከሌላው ጋር ተሰናስሎ አንዱ ከሌላው ጋር ተዛምዶ ልዩነቱንና አንድነቱን በታቅቦ አጠባብቆ የሚኖር ማህበረሰብ ነው የኛ። አለዛ 80ዎቹ ብሔረሰቦች እኮ ሊኖሩ ግን ለፓርቲው አባላት ለምሳሌ የብልጽግና የፓርቲ አባላት ወይም ማዕከላዊ ኮሚቴው አለ እነዚህ ኃይሎች በተለያየ መልኩ ስልጠና ሲሰጣቸውን ተመልክተናል። መደመርን ከብልጽግና ለይተው የሚያዩበት እድል አለ? ይቻላል? አዎ መደመር እንደ ፖለቲካዊ ሐሳብና መደመር እንደ አገር ስሪት ሁለቱ የተለያዩ ነገሮች ናቸው። መደመር እንደ ፖለቲካዊ ሐሳብ የፖለቲካ ከሱ አኳያ ገዢ ትርክት ነው እንበል። ከዚያ ውጪ ደግሞ ለንዑሳን ትርክት በምሳሌነት ሲነሳ ክቡር ጠቅላይ ሚኒስትሩም እንደዚሁም የመጽሐፉ ምርቃት ጊዜ በተለያየ መልኩ እንዳስተዋል ነው። ለምሳሌ ትልቁ ወደ ንዑሳን ትርክትነት የሚወስደውና ራሳቸውን አንድን አካባቢ አንድን ማህበረሰብ ለማግነን ሲባል ፍረጃ አንዱ ትልቁ የቀደመው ስርዓት መገለጫ መሆኑን በተለይ ከትምክተኝነት ከነፍጠኝነት ከዚህ ከጠባብነት ወዘተርፈ ጋር አያይዘ በሰፊው እዚህ ላይ ያነሳው ነገር አለ እና እነዚህ አካላት ነፍጠኛውን ወይም ትምክተኛና ጠባቡን በማጋጨት የራሳቸውን ስሪት ማንበርና የራሳቸውን ትርክት መፍጠር መሆኑንም በተመሳሳይ እዚሁ ላይ ገልጸሃል። ግን ደግሞ እዚያው ዞር ብለህ አንተም ጃውሳና ጁንታን እንደዚሁ በተመሳሳይ ታነሳለህና በተደረጉት የህግ ማስከበር ምን በለው በተደረጉት የጦርነት ዘመቻዎች ላይ ሁሉ በቀላሉ እጅ ሊሰጡ ያልቻሉባቸው መሰረታዊ ምክንያት ህዝብ ከጀርባቸው ስላለ ነውና አሁንም ከፍረጃ አልወጣንም ወይም ገዢ ትርክት ነው ልንለው ያስችለንም የሚል ሐሳብ ቢነሳስ? ለምሳሌ ትምክተኝነት እኮ በዓለም ላይ ያለ ነገር ነው። ያለ የሰው ልጅ በሽታ ነው። ጠባብነት በዓለም ላይ ያለ የሰው ልጅ በሽታ ነው። ሌሎችም የሰው ልጅ በሽታዎች ናቸው። ይሄንን አንድ ሰው በሽታው ሊኖረው ይችላል፣ የተወሰነ ሰዎች በሽታው ሊኖራቸው ይችላል። ያንን ግን የህዝብ በሽታ አድርገህ ከቆጠረው ግን ስህተት ነው። እንደዛ የሚባል ህዝብ የለም። ጠባብ የሚባል ህዝብ የለም። ትምክተኛ የሚባል ህዝብ የለም። እኔ አንተ አበበ ከበደ አለሙ ልንሆን እንችላለን፣ ላንሆን እንችላለን። እኛ ያን የሆኑ ሰዎች ደግሞ ሰብሰብ ብለን የሆነ አንድ ማህበረሰብ ልንመሰረት እንችላለን። ፖለቲካ ቡድን ሊሆን ይችላል፣ የሲቪክ ማህበረሰብ ሊሆን ይችላል፣ ወይም ደግሞ ማህበረሰባዊ ኮሚኒቲ የምንለውን ነገር ልንመሰረት እንችላለን። እሱ በአስተሳሰብ ነው ሰዎች የሚሰባሰቡት። ይሄ በሚሆንበት ጊዜ የአንተ የትውልድ መሰረት ጉዳይ ላይሆን ይችላል። በዚህ በምትሰበሰብበት ጊዜ ትልቁ እኔ የተቃወምኩት እዚህ መጽሐፍ ላይ ምንድን ነው፣ አንድን አስተሳሰብ ለአንድ ህዝብ መስጠት አንችልም። እንደሱ አይነት ሳይንሳዊም አይደለም ትክክለኛም አይደለም። አሁን እዚህ መጽሐፍም ላይ ለማስቀመጥ የሞከርከውና ገዢ ትርክት ለመፍጠር የሞከርከው ይሄ በጅምላ መፈረጅና ወቀጣን ነው። እሱ ነው የኛ በሽታ የሚል ይመስለኛል። እኔ እንደውም እዛው ምርቃቱ ላይ ማን ነው ዶክተር ወዳጄንም ያነሱልህ መሰረታዊ ጥያቄ ህመሟን አግኝተሃል የሚል ነው። አሁን እኔ የሚመስለኝ ህመማችን አደርባይነት አይደለም ወይ ማለት ካልተወሻሸን በስተቀር በሰዓቱ ከዛሬ 2 ዓመት አስቀድሞ እንደሱ አይነቱ ጁንታነት ማለት ለአንድ ብሔር የተሰጠ አልነበረም ወይ? አይደለም። እንደዛ አመለካከት የነበራቸው ሰዎች ከሆኑ ስህተት ነው። እዚህ መጽሐፍም ላይ እኔ በግልጽ የትግራይ ህዝብ አንድ ጉዳይ ነው። የትግራይ ህዝብ እኮ ብዙ አይነት የርዕዮተ ዓለም አመለካከት፣ የሃይማኖት አመለካከት፣ የጾታ ልዩነት፣ ስለ አገር እና ስለ ታሪክ ያለው አመለካከት የተለያየ፣ ስለ ዓለም ያለው አመለካከት የተለያየ፣ አንድ ፓርቲ ብቻ ሊወክለው የሚችል አይደለም። ይሄ በመሆኑ እኮ ነው አሁን እንኳንስ ይሄ ያኔ የ1966ቱ የተማሪዎች ንቅናቄ በመጣበት ጊዜ እንኳን በትግራይ ውስጥ አንድ ፓርቲ ብቻ አይደለም የነበረው፣ ብዙ አይነት ፓርቲዎች ናቸው ተመስርተው የነበሩት። በወቅቱ በተደረገ የሽምቅ ትግል አንዱን እያሸነፈው ቢሄድም ያንን የሚወክለውን ፓርቲ አሸነፍኮ ማለት ያ የተወከለው ሐሳብ ተሸነፈ ማለት አይደለም። ከዛ በኋላም እኮ በህወሓት ውስጥ ራሱ 2-3 ጊዜ መለያየቶች ተፈጥረዋል። እንደምታስታውሰው የአመለካከት ልዩነት ባይኖረው ኖሮ ማህበረሰቡ አንድ ፓርቲ አንድ ወጥ አንድ ምን ሊሆንበት የሚችልበት እንደ ኮካኮላ ጠርሙስ የተመረተ ማህበረሰብ እኮ አይደለም። ምንም እንኳ ቀናነት ቢኖር ይላል አንድ መጽሐፍ፣ አንተንም
እንደዚሁ የመጽሐፉ መግቢያ ላይ ትልቅ ምስጋና አቅርበውላል። ጸሐፊው ቅን እንኳ ቢሆን በተመረጠ አኳኋን የተተረጎሙ ተረኮች ላይ ተመስርቶ እርሱም ይተረጉማል። ሲተረጉም እምነቱ፣ ሀልዮቱ ወዘተ ተጽዕኖ ይፈጥርበታል እና እኔ እዚህ መጽሐፍ ላይ ከዚህ እንዳላመለጥክ ነው የተመለከትኩት ከብልጽግና። ከዚያ ባሻገር ደግሞ ምናልባት እንግዲህ አንተ በመግቢያም በመደምደሚያም ህዝብ እንዲቀየርበት ሀገሪቷ እንድትከብርበት እንድትበለጽግበት ብለህ ነው ያሰብከው። ምርቃቱ እጅግ የገዘፈ ነበር። ሚዲያ ሙሉ ቀጥታ የአየር ስርጭት ተሰጥቶታል። ክቡር ጠቅላይ ሚኒስትሩና የብልጽግና ፓርቲ ፕሬዚዳንት ናቸው የክብር እንግዳው። ይሄ ሲመለከት በቃ በፓርቲው ተጽዕኖ ስር ነህ። ህዝብን እንደ ህዝብ ሀገርን ለመገንባት ለማስተማር ሳይሆን ለብልጽግና ለማቀንቀን ነው በሚል ስሜቱ እንዲቀዘቅዝ አያደርግም ወይ? በዚህ ደረጃ የሆነ ነገር የሚል ነገር ከዚህም ሰውዬ ምሳሌ አይ እኔ ለብልጽግና ማቀንቀን እንኳ ነውር አይደለም እያልኩ አይደለም። አሁን መጥፎም አይደለም፣ ግን እኔ አላደረኩትም። እሱን የጠቅላይ ሚኒስትሩ መገኘት የሌሎችም መገኘት አንደኛ አብሬያቸው ነው የምሰራው። ከሳቸው ጋር ላለፉት 5 ዓመታት በተለያዩ ጉዳዮች አብረን ሰርተናል። ከሌሎቹም በወቅቱ ከጠራኋቸውም ሰዎች ጋር በተለያየ ጉዳይ አብረን ሰርተናል። ስለዚህ እነዚህ ሰዎች በዛ ቦታ ላይ መገኘታቸው የሚገርም ወይም ሰበር ዜና የሚሆን ጉዳይ አይደለም። ከዛ በተጨማሪ ደግሞ እንደገና ይሄ ሀሳብ እሳቸውም የዛን ጊዜ እንደተናገሩት የአንድን ወገን ለማስደሰትና አንዱን ወገን ለማስከፋት የተደረገ አይደለም። እኔ ያሰብኩትን ለኢትዮጵያ የተሻለ ይሆናል ብዬ የገመትኩትን የሚሆን ነው። ሰዎች ይሄ ሰው እዚህ ተጽዕኖ ውስጥ ገብቷል አልገባም የሚለውን ለማየት የተሻለው መንገድ የጻፍኩትን መመርመር ነው። እሳቸውም እንዳሉት አንድ ሰው 100% ከሆነ ተጽዕኖ ውስጥ 100 ነፃ ነኝ ቢል ራሱን ይዋሻል። አትችልም። አንተም ቢሆን ያደክበት ማህበረሰብ፣ የምትከተለው እምነት፣ የምትውላቸው ሰዎች፣ ዛሬና ትናንት እየሰማኸው ያደግከው መረጃ ተጽዕኖ አለበት። የምታደርገው ነገር ምንድነው? እሱ ተጽዕኖ በምሰራቸው ስራዎች ውስጥ እንዳይመጣ ትግል ነው የምታደርገው። 100% ተላቀሃል አልተላቀቅም ስራህ ነው የሚወስነው። ቁጭ ብሎ ይሄን የሚመረምር ሰው ያይና መረጃዎቹን ይሰበስብና የራሱ የመመርመሪያ የተለያዩ ሳይንሳዊ መንገዶች ይላሉ። እሱን ያይልና ይሄ ሰው በዚህን ያህል መጠን ከተጽዕኖ ተላቋል፣ በዚህን ያህል መጠን ተጽዕኖ አለበት ነው ሊል የሚገባው። እና እንደኔ ቅድም እንዳልኩ መደመርን የማየው ከበፊቱም ጀምሮ ስለ ብልጽግና እኮ ከመምጣቱ በፊት ስለ ደመራ ጽፌያለሁ። የኢትዮጵያ ደመራ ምን አይነት ትምህርት ሊኖረው እንደሚችል እና በአብዛኛው ማህበረሰብ በሰሜኑም በደቡብም ይሄ ደመራ እንዲሆኖ ካለና ምንጠቀምበት ከሆነ እሱም መሰረት አድርገን ችቦዎቹ፣ እንጨቶቹ ከዛ ደግሞ ትልቁን ደመራ እንደሚመሰርተው ኢትዮጵያን ለምን እንደዛ አናደርግም? ለምን ደመራውን ለመስራት ስንል ችቦውን የማጥፋት ለችቦ ስንል ደመራውን ማጥፋት ውስጥ ለምን እንገባለን? ሁለቱን እንደ ችቦና እንደ ደመራ ይዘናቸው ልንቀጥል አንችልም ወይ የሚል ሀሳቦችን ሳመጣ ነበር። እሱ ነው እንግዲህ በኋላ ብልጽግና እንደ ፖለቲካዊ ሀሳብ መደመርን ወሰደ። ኢትዮጵያውያን እንደ ባህል ሲጠቀሙበት የነበረ ነው መደመር ወይም ህብራዊ አንድነት። ይሄ ነው ለእኛም የሚያዋጣን። ትርክታችን ብዙ ጊዜ ወደ ጽንፍ እየሄደ ነው። ከዛ ይልቅ ይሄም ይምጣ፣ ይሄንንም እንያዝና አቻችለንና አጣጥመን መሄድ የምንችልበት እድል አለ።